ሰላም ክርስቶስ ከኔም ከእናንተ ጋር የሆነ ውድ ክርስቲያነት ወንድሞቼ እንዴት ናችሁ? ሰላም ብያለሁ። ከላይም ከታች ያላችሁ እንደ እግዚአብሔር ፍቃድ እንግዲህ በሰላም ጀምረናል። መቆራረጥ ነገር እንዳይኖር በተቻለ መጠን ያው እንግዲህ እንደምታዩት በዩቲዩብ ሌላ ታሪክ ውስጥ የገባን ስለሆነ ይህንንም ደግሞ ያለንን እንዳናጣ ኮፒ ሊንኩን ታፕታፕን ከፍ እያደረግን እንሂድ። በተቻለ መጠን ነው ወንድሞች እህቶች። እንደዚህ ነው። ዛሬ ዝም ብለን የተወሰነ እንነጋገርና እንትን እንላለን። ከትናንትናው ድራማ ጋር በተያያዘ የተወሰነ እንበልበትና ትናንትና ድራማቸውን አይታችኋል። ቤታቸውን ከፍተው ያድመጣል ውስታዞቹ ተሰባስበው እንደ ከድጃ ቀሚስ ውስጥ እንደተደበቀው መሐመድ ኡስታዞቻቸው ተደብቀው እዛው ተሰባስበው ቀረ አልመጣለ ምናምን ሲሉ ነበረ። እውነት ለመናገር የራሳቸው ሰዎች ስላዋርዷቸው ለእኔ ከነገሩኝ በላይ በአደባባይም ያዋርዷቸው ስላለ እኔ ብዙ ማለት አልፈልግም። በእንደዚህ አይነት ጉዳይ ላይ ወርጄ ከእንደዚህ አይነት ነገር ጋር ከነኚህ ጋር ወርዶ ስለነሱ ማውራት ጀስ ለእኔ ክብር ስለማይመጥን እነሱ ሜንሽን አድርጎም ስለነሱ ማውራት ለኦዲየንሴ ክብር ስላለኝ ለሚያደምጠኝ ሰው ብዙ የሚያደምጡኝ የተከበሩ ስላሉ እንደዚህ ወርጄ የምጨማለቅ አይነትና እንትን መልሰው አይደለውም። መጠኔንን ልኬን ምኑ ጋር ምን ማውራት እንዳለብኝ በተቻለኝ መጠን ስለማቅ ማለት ነው። በተቻለኝ መጠን ሰዎችን አጀንዳ የማድረግ ኢንተረስቱም የለኝም ፍላጎቱም የለኝም ማለት ነው። አካውንታችንን ይዘጋሉ። ከህይወታችን እስከ አካውንታችን እንደዚህ እየተወራረድን እሱም አይበቃም ደግሞ ድራማና ውሸታቸው በጣም አሁን ላይ ያልነቃ ሰው ዩቱብ የታለ አሁን ነግረን ይኸው የትኛውን ዩቱብ ተከታተሉ። ይሄንኛው ዩቱብ ተከታተሉ። ቪዲዮ ሰርች ያለውኝ ዩቱብ ከእጃችን ወጥቷል። ሀክ ተደርግ ያለው ሀክ ስለተደረገ በዚህኛው ቻናል ተከታተሉ። ለጊዜው ሜይ ቢ እሑድ፣ ቅዳሜ ነገ አይሰሩም፣ ተነገ ወዲያም አይሰሩም። ፕሮባብሊ ሰኞ የሚመለስ ከሆነ አናቅም፣ የሚመለስ ከሆነ አናቅም። ከዩቱብ እንትኖች ጋር እየተነጋገርኩ ነው። እሑድ ቅዳሜ አይሰሩም አንሰራም ብለውኛል። ሜይ ቢ ሰኞ እንግዲህ ሰኞ ዕለት አናውቅም የሚፈጠረውን ነገር ማለት ነው። ኤኒዌይስ ብቻ ዋናው እኛ አካውንት ተዘጋም አልተዘጋም ብዙ ማተር አደርገንም ለምደነዋል። አሁን 4 አካውንት ከፍተን የለ እንደ ቲክቶክ ላይ ለምደነዋል። ብዙም የሚለን አለ፣ ዩቱብም አዲሳችን አለ። ግን የትናንትና ውርደታቸውን የራሳቸው ልጆች አዋርዷቸውን የተወሰነ ቆስጠንጢኖስ ማሳየዋለ ስላለ የተወሰነ ቢያሳየን ደስ ይለኛል። ብዙም እነኝህ ሰዎች እነኝም ባወራ ለኦዲየንሴ ንቀት ስለሚሆንብኝ ማለትም እንደ ቆሻሻ እንደ ጉድፍ ስለመቆጥራቸው እኔ ስለነኚህ አጀንዳ አድርጌ ማውራት አልፈልግም። ቆስጤ የተወሰነ ነገር ስለ ሙስሊሞቹ ምን አሉ የሚለውን ቆስጠንጢኖስ የተወሰነ ቀጥልበት። በጣም ይቅርታ ስናሰማችሁ፣ ስለነኚህ አካላት ስናሰማችሁ በጣም ይቅርታ። እንደነኚህ አይነት ቆሻሾችን ሃይማኖታቸውን በፖለቲካና በድራማ ስለገነቡ አካላት ምንድን ናቸው የሚለውን እንድታውቁት እንጂ የሚመጥን ለእናንተ ጆሮ የሚስማማ ሆኖ አልነበረም። በጣም ሶሪ፣ በጣም ይቅርታ። እኛ ሃይማኖተኛ ሰዎች እንጂ የድራማ የፖለቲካ ሰዎች ስላልሆን ማለት ነው። ምንድን ነው እውነታው? ቆስጠንጢኖስ ሄዶ ምንድን ነው የተፈጠረው? ቃል ሄዶ የተፈጠረው ምንድን ነው? ቢኒ ሄዶ የተፈጠረው ምንድን ነው? እኔ ደግሞ ከዓመት በፊት እነሱ ጋር ቤታቸው ሄጄ የተፈጠረው ምንድን ነው እያንዳንዱን ያሳያችኋል። ቤታቸው ሄጄ ምን እንደተፈጠረ ከዛ በኋላ አሁን ላይ ቤታችን ካልመጣ የሚሉ አካላት ምን አይነት ሰዎች እንደሆኑ የምትመለከቷቸው ይሆናል። ከዚህ በፊት እኔ ቤት መጥተው አይታችኋቸዋል። ኢንተርስታችን ከእፎይ ጋር መወያየት ሳይሆን እፎይን የመረበሽ ነው። ከእፎይ ጋር ቤቱ
ሄደን ኦዲየንሱን የመውሰድና ኦዲየንሱን የመረበሽ ነው። ደጋግመው ሲናገሩት ቪዲዮዎቹን አዘጋጇቸው። አምናም የተናገረው አንደኛው ሁለት ኡስታዞች አሉ። እኛ ከእፎይ ጋር የመወያየት ፍላጎት ፍቃድ የለንም፣ ተወያዩ ቢለን አንወያየም። ነገር ግን የምናደርገው ምንድን ነው? እሱን የመረበሽና ኦዲየንሱን የመውሰድ ነው ሲል የተናገረው ሪካርድ አለ። ዘንድሮም ደግሞ እንደዚሁ በተመሳሳይ የተናገሩት አለ። እኔ ግን ቤታቸው ሄጄ ያደረጉኝም አለ ሪካርዱ። አሁን ላይ የተሰባስበው ቤታቸው ድራማ የሰሩት አካላት በጣም ይቅርታ፣ አሁንም ኦዲየንሶቼን ይቅርታ ጠይቃለሁ። ኦዲየንሶቼ በጣም ይቅርታ ጠይቃለሁ። ደግሜ ሁለተኛ እንደዚህ አይነት ነገር አላወራም። ስለነኝም ቆሻሾች አላወራም። እናንተንም ይህንን እንደዚህ አይነት ቆሻሻ ለጆሯችሁ ስጠነቀቅ ትልቅ ክብር እናንተ እንደሚገባችሁ እያመንኩኝ ምን ያህል ባለጌ እንደሆኑ ብቻ የተወሰኑት ምናልባት ያልባነኑ የዋሃን ሙስሊሞች ካሉ ከሚል ብቻ ነው የምንቀጥለው። ቢኒ እንኳን ደህና መጣ። ይቅር ካላችሁም ይቀራል። መቅረት የለበትም። ያው ለአንዴና ለመጨረሻ ጊዜ ዛሬ ጉዳዩን ዘጋው በደንብ ኦፊሻል በደንብ እናሳውቃለን። ከዛ በኋላ እንዳልከው እነዚህ የሴጣን ልጆች ጋር ከነሱ ጋር ድራማ ሲሰሩ ድራማ እየሰራን እኛ አንቀጥልም። ኤክስፖዝ ማድረግ ብቻ ነው ዋናው ዓላማችን። ውሸታም ምን ያህል ውሸታም እንደሆኑ ደጋግመን ስንለው የነበረው ውሸታም ቀጣፊ የዋብያ ታርጋው ውሸት ነው እንዳለው የራሳቸው ሙስሊም ያን በተግባር ያሳዩን መሆኑን ብቻ ነው የምናሳየው። ከዛ ውጭ ከእንደነዚህ አይነት ሰዎች ጋር ንግግርም የለን። የራሳቸውን መጽሐፍ የሚክዱ ያልተባለ ነገር ፈጥረው ተብሏል ብለው የሚሉ ካሉ ከእንደነዚህ አይነት ሰዎች ጋር ዲስኦነስቲ ስለሆኑ መነጋገሩ አስፈላጊም ስላልሆነ ለአንዴና ለመጨረሻ ጊዜ ቢዘጋ በጣም አሪፍ ነው። ይሄን አርግ እፎይ፣ ይሄን ሳታርግ እንዳታልፍ። በትክክል አሁን እኔ እፎይ ምናምን እንዲናገርበት ይህን ነገር አልፈልግም። ማን እንዲናገርበት ነው ይህን የምፈልገው? የራሳቸው ሰዎች። የሚገርማችሁ ትላንትና ቁጭ አልኩኝና ሙስሊሙ ማህበረሰብ ግን እውነቱ ጭንቅላቱን ሰጥቷል ሁሉም ማለት ነው ብዬ ባለውበት ሰዓት ለካ አንድ ሁለት ሶስት ሰዎችም ጭንቅላት ያላቸው አሉ አልኩኝ። እንዴት ካላችሁኝ እስቲ ምንድን ነው ትላንትና የነበረውን ኢንሲደንት የታዘበው ማህበረሰብ ምን ይመስል ነበር የሚለውን እኔ ከራሳቸው ከወንድሞቻቸው ከራሳቸው እስቲ እንመልከት። ሀቅ ለመናገር ብሎ የሚናገሩትን እንመልከት። ተመልከቱልኝ። ጥሩ ነው። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋዊ እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙ ልቀቁኝ፣ ይሄ ተገቢ አይደለም። ሀቅ መናገር ያልመሰለኝም ነገር ያልተመቸኝም ነገር አስቀድሜ ልጁ እንደማይመጣም እንትኑ ትክክል እንዳልሆነ አጠሪውን ትክክል እንዳልሆነ እኔ ተናግሬያለሁ። ልጨርስ በእናትህ። አንተ ደግሞ የት ሄዱ ነው ደግሞ እዚህ በዚህ ማሳለፍ የሚፈልገው ነገር ማለት የሆነ ማታ የውሸት እንትን ሰምቻለሁ። ሙስሊሞች ይሄ ተገቢ አይደለም። እኔ ሙስሊም ስለሆንኩኝ አንድ ሙስሊም ሲዋሽ ማለት ነው የሆነች ማነ የምትባል ልጅ የቆረጠችው እንትናን ማነው አንድ እንትን አለ የቆረጠችው ድምፅ ማለት ነው። ያን ተገቢ አይደለም። እንደዚህ አይነት ነገር ታደርጋላችሁ ሙስሊሞች። እኔ አፈርኩኝ። ጨርሻለሁ። አሁን ኢምራን ይመጣል ብሎ ቪዲዮ ሰርቷል። ግን እሳ ቪዲዮ አልሰራም። ቀጠሮ አለኝ ብሎ ብዙ ጊዜ የቀጠሮ ነገር ጌምም ሆነ ሲሆን ሁለቱም ሰዎች ቪዲዮ ይሰራሉ። እኔ ከእሱ ጋር ቀጠሮ አለብኝ፣ ያኛውም እኔም ከእሱ ጋር ቀጠሮ ቪዲዮ አልሰራም። ሁለተኛ ነገር ኢቨን ቪዲዮ ሰርቶ እንደውም የኢምራንን ጥሪ ተቀብሎ እፎይ ስለ መሐመድ ስብዕና ሊያወራ ራሱ ቤት እንኳን ስለ መሐመድ ስብዕና ሲያወራ እፎይ ቤት እንዳትሄዱ እሱ ባለጌ የሚሉ ሰዎች እና እኛ ቤት ገብተህ አውራ ማለት ይሄ ከድራማ የተለየ ነገር አይደለም። በፍጹም ሊያስወሩት አይችሉም። እፎይ ቢመጣ እንኳን ጥሪውን ተቀብሎ አያስወሩትም። ሊሆን የሚገባ ምንድነው እንደ ቴፒ ሐዋሳ አይነት ቤት ለሁለቱም ደቂቃ የሆነ ሰው ገለልተኛ ሰው ሆኖ እንጂ ሊያስወራቸው የሚችለው በምንም ጫምር እነሱ ነገር ሊያወሩ አይችሉም። ተስማምቶ 1 ሚሊዮን ብር ሽልማት አለ በኮብ ውስጥ 5 ደቂቃ እስኪጨርሱ አውሩ ቢባሉ እነሱ 5 ደቂቃ ጨርሰው አያወሩ ሁለቱ። ኢምራን ይህን ያደረገው ለምንድን ነው? ግልጽ ነገር አለ። አንደኛ እፎይ ቤቱን ከፍቶ ገና መዝሙር ከፍቶ እያለ ፕሮግራሙ ሳይደርስ 2 ይገባል። እነሱ ሁሉም የኢትዮጵያ ፖስታቶች ተሰብስበው ፕሮግራም ደግሞ 1 ይዞ አይመጣም። ያለው አማራጭ እኛ ቤት እፎይ ይመጣል ብሎ ሰዎችን መሳብ ነበረ።
ግን እንደሆነው ተሳክቶላቸዋል። እፎይ ይመጣል ስላለ ብቻ በህይወታቸው አይተው ማያውቁት ሰው ቤታቸው ነበር። ይሄ ነገር ተሳክቶላቸዋል። ግን ጥሪውን ያደረጉት የእውነት ከእፎይ ጋር ሊወያዩ ነው ወይ ብትሉ አይደለም፣ በፍጹም አይወያዩም። ሊሆን አይችልም። 5 ደቂቃ እፎይ እነሱ ቤት ገብቶ ሊያወራ አይችልም። ይህን ነገር ያደረጉት ነገሮችን ከእፎይ ወደ እነሱ ለመሳብ ሰዎችን ወደ እነሱ ለማምጣት ነው እንጂ በምንም ተአምር ጥሪዬን አልተቀበለም ምናምን የሚሉትም ድራማ ነው። ጥሪያቸውን ተቀብሎ ቢመጣም 5 ደቂቃ አወራ። እሱ ገና ምንም ነገር ሳያወራ 2000 ሰው ተሰብስበው እነሱ ሁሉም የቲክቶክ ውስታዶች ሆነው 1000 ሰው ሲሆን ይህንን ነገር እንዴት እንገልብጠው እና ሰው ወደኛ ይምጣ በሚለው ነው እንጂ ይህንን ጥሪ እፎይ ተቀብሏል እና ውይይት አለን ያለው በፍጹም ይወያዩ አይደለም። ወንጀለኛ ነው ይሄ ባለጌ ነው የሚልን ሰው የውይይት ጥሪ ጠርተናል ይመጣል ሲሉ ራሱ ሰው ማወቅ አለበት። ምን ብሎ ሊያሰሩት ነው? እፎይ ቤት አትግቡ ባለጌ ነው የሚሉ ሰዎች የራሳቸው ውስታዶቹ እፎይ ሊመጣ ነው ሲሉ ራሱ ሰው መጠጠር አለበት። አሁን እውነት እፎይን እነሱ 5 ደቂቃ ዘበት አስገብቶ ሊያሰሩት አያሰሩትም። ዋናው ዓላማቸው እፎይ ጋር 2000 ሰው ይገባል። ከ2000 1500 ሙስሊም ናቸው። እነዛን ሰዎች እንዴት ነው እኛ ጋር እንዲመጡ የምናደርገው ብለው ድራማ ሰሩ። ድራማውን ተሳክቷል። ኦፍኮርስ እፎይ ይመጣል እኛ ጋር ስላሉ ብቻ በታሪክ በዘመናቸው አይቶ የማያውቁት ሰው እነሱ ቤት ተሰብስቦ ነበር ትናንትና። ድራማው ተሳክቷል። ግን በምንም ተአምር እነዚህ ሰዎች በኮሆስትም ሆነ በምንም አንድ ላይ ሆነው 1 ሚሊዮን ብር ሽልማት አለ 5 ደቂቃ ካወራችሁ ቢባል ደቂቃቸውን ጨርሰው አውሩ። ተስማምተው አይጨርሱም። ያውቁታል እሱ እና ይሄ ነው የኔ ሀሳብ። ትናንትና ፕሮግራም አለ እንግዲህ እዚህ ቪዲዮ ላይ እኔ እኛ እንድንናገር አንፈልግም ያልኩበት ምክንያት ይሄ ነው። ልጁ ራሱ እየሰማችሁት ነው። ተሸማቅቅ ያለው አፈር ያለው በቃ እኔ አፈርኩኝ ነው። እንደዚህ አይነትን ነገር ሳይ ስመለከት አፈርኩ ተሸማቀቅኩ ነው እያለ ያለው የራሳቸው ሰው የራሳቸው ሙስሊም ወንድም ተመልከቱት። እንግዲህ ታዘቡ ራሳቸው። ኦኬ እሺ ይህን ድርጊት ስለምን እንዳደረጉት የራሳቸው ሰዎች ታዝበዋል ወይ አውቀውባቸዋል ወይ ከተባለ አዎ በረንብ ላሳያችሁ። ግጥም አድርገው ያወቁባቸው ተመልከቱ። የእውነት እፎይን አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ናቶሎ ቤታችን ናቶሎ እንደ ህፃን ልጅ እንደ ውሪ ናቶሎ ለምን ነው ይመጣው? ምን ስለሆነ ነው የሚስመጣው? ትናንትና 1 ዓመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? ዓመቱ ሙሉ አልወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ የጠራ ያደርጋችሁ? ይሄ ተኩላ የሚባለው ውስታዞችን እንትን ሲል ምናምን ነገሩን ለማድረግ ፖለቲካ ነው እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊትም ተሳዳቢ ነው ብለው እሱ ቤት መጥተው ሲሄዱ 2 ቁማር ተበላቸዋል። ፖለቲካ እፎይን አትደርሱበት። የእውነት እኔ ላስቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነቱን እውነት ስለምንም ከአሁን በፊት 2 አራዳ ለአራዳ አይሸዋወድም። 2 ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መለሰው። ትናንትናም እናት ወልደዋለች እንኳንም ማለት እሱ ቤት እነሱ ቤት ሊሄድ ምናምን ላይ ለሚሄደው ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድን ነው? ለህዝበ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን የምታሳውቀው እውነቱን እናሳውቃለን። እኔ በጣም ይሳብን ህዝብ እውነቱን ይወቅ። እውነቱን ይወቅን። አልሐምዱሊላህ ረብል ዓለሚን አለዲን ኢስላም አላህ እውነቱን ይወቅ። ይሄ ራሱ ቃላቱን ያሳፍራል። ህዝብ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም የሆን ነው እውነቱን ሳናግረው እንደ ህዝቡ እውነቱን ይወቅ። የምንድን እውነት ነው የምናውቀው? እኛ ዲናችን ኢስላም ነው። እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለው ኦኬ ስራ እነ ማርቲና እነ መቅዲና ምስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትናንትና እፎይ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነስርዓት ሰዓት ይዘው ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። ግን ኮራውበት ትላንትና። የእውነት አኮራኸኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናቶ ልጅ የእውነት ጀግና ነው። መጀመሪያ ደረጃ የእውነት ለእውነት እንደዚህ የሚቆሙ ሰዎች በጣም እኔ ሪስፔክት አደርጋለሁ ጌታ ከልቤ። ልክ አሁን ታችን ምን ብላለች? የሃይማኖት ልዩነት ቢኖረኝም ከእውነት ግን አልሸሽም፣ የማያውን ነገር አልሸመጠጥም አለች። በቃ ያህም ወንድማችን እኔም በቃ ሃይማኖት ልዩነት ቢኖረኝም ግን ያለው ኦዲየንስ ምን እንዲል ሆኗል? እንዲያስተውል እንዲነቃ አድርጋችሁልናል። እናመሰግናለን። የዋብያ ታርጋ ሁሌ ውሸት ነው። ይሄን ደግሞ ጭንቅላት ያለው ሙስሊም ተረድቷል። እናመሰግናለን። የራሳቸው ሙስሊም ወንድሞች ኦኬ ሀሳብ እንስጥማ እንስማ። ወንድሞችን ገና
ብዙ ሺህ ሙስሊሞች ያሉትን ደግሞ እናወጣዋለን። ቀጥሉ። ቴንኪው። ውሸት ምንም ያህል ብሮጥ እውነትን አቀድመም። እኛ እዚህ የተቀመጥነው በዛም አነሰም የምንናገራት ነገር አንድም ሆነች ሁለት የሰው አይምሮ ውስጥ ገብታ ፍሬ እንድታፈራ ነው። ያን የሚያደርገው ደግሞ ክርስቶስ ነው። እኛ ልክ እንደ መስኖ ውሃ አለ አይደለ? ውሃ መስኖ በደንብ አድርጎ አታክልቱ ጋር ሲደርስ አረንጓዴ እንዲሆን ያደርገዋል። እኛ እንደ ቱቦ ሆነን ማስተላለፍ ነው። እኛ መናገር ነው። ዘሩን መዝራት ነው። የሚያበቅለው የሚቆጠቁጠው የሚያለመልመው እርሱ የሰማዩ ከሰማይም ዝናብ የሚሰጠን በሁሉ ያለው የሁሉ ጌታ ሁሉን የፈጠረ ክርስቶስ ይህን ያደርጋል። እውነት እንድንናገር በደሙ ተዋይተናል። ውሸት ቢያስፈልግ ቢሆን ኖሮ ምን እዚህ ያስቀመጠን? ምንስ አዳረቀን? ተውኔት ለእኛ አልተፈቀደልንም። ውሸት ለእኛ አልተፈቀደልንም። በደም የተገዛ ነው። እስከ ደም ድረስ ራሳችንን አሳልፈን እንድንሰጥ የታዘዝ ነው። ለእውነት ነው። የምንሰራው ድራማ አይኖርም። ፕሮፋይል የሆነ የሙስሊም አድርጎ ሻዳ ክርስቲያን ማድረግ ነው። እዛው የቅዱሳንን ምስል እያደረጋችሁ ሻዳ ሚስቶቻችሁን አስይዙ ለመጽናኛ። የራሳችን ድክመት ሊኖርብን ይችላል። ልንወርቅ ልንነሳ እንችላለን በራሳችን ድክመት። በሃይማኖት ጉዳይ ግን አንዋሽም፣ ድራማ እንሰራ። በሃይማኖት ጉዳይ ላይ የምንሰራው ድራማ የለም። ሶሪ፣ እዚህ ውስጥ ብዙ አይነት ሰው ሊኖር ይችላል። ወንጀለኛ፣ ኃጢአተኛ ሊኖር ይችላል። በሃይማኖት ጉዳይ ላይ ግን ቅዱስ እየተጫወተ ድራማ እንዲሰራ አንፈቅድም። ድራማ እንድሰራም ደግሞ እኔም አልፈቅደውም። ከእውቀት ከፍለን እናውቃለን፣ ያወቅናትን እናካፍላለን። የክርስትናው ታርጋ ነው፣ የክርስትናው መለያ ነው። ዋብያዎች ዋሹ። ብዙ ቴክስቶች ይደርሱኛል። እኔ ልቤን እንዳይጠነክርብኝ ምጸልየው እንደዚህ አይነት የዋህ ሙስሊሞች አሉና እነሱንም አብሬ ልቤ እንዳይጠላብኝ እፈራለሁ። ልቤ እነሱን እንዳይጠላብኝ እፈራለሁ። እጠላለሁ ማለት አይደለም፣ ነገር ግን ልቤ እንደዛ ሀስቲ ጀነራላይዜሽን እንዳያደርግ እጠነቀቃለሁ፣ እፈራለሁ። ከራሴ ግን በጣም የሚያስጨንቀኝና የምፈራው ምንድነው? እሱ አሁን ላይ ያየሁት ያለው ነገር በጣም ያስጨንቀኛል። ብዙ ቴክስቶች የሚደርሱኝ ከክርስቲያኑ ምን ያህል ቆሻሻ እንደሆኑ ሙስሊሞች አሁን አወቅን፣ ምን ያህል ውሸታም እንደሆኑ፣ ምን ያህል ወራዳ እንደሆኑ አሁን ነቃን ማይለኝ የለም። ይሄ ነገር ምን ያሰጋሃል ካላችሁኝ፣ እየዋሿቸውም እያጭበረበሯቸውም መልካም ሲያደርጉላቸው የነበሩ ክርስቲያኖች አሁን ሲዋሻቸው መልካም ማድረግ እንዳያቆሙ እሰጋለሁ። ያ ነገር እንድፈራ ያደርገኛል። እነሱ ህይወታቸው ስለሆነ ፕሮሰስ ስለተደረጉ አንዴ አጋንንት ስለተጠናወታቸው አይታወቃቸውም እና አስቸጋሪ ነው። እያንዳንዱን እናያቸዋለን። እኔም እነሱ ቤት ሄጄ ነበር አምና። አሁን እንደዚህ የሚፎክሩ ሰዎች ቤታቸው ነበርኩኝ። ምንም አዲስ ነገር እኮ አለን። ዛሬ ላይ ትናንት ተሰባስበው ይምጣ ቤታችን ሲሉ የነበሩ አምና ቤታችሁ ነበርኩኝ። ምን እንዳደረጋችሁ ከዛ በኋላ ቤታችሁ ከመጣው በኋላ ወዲያው በሶስተኛው ቀን ነው ይገደል ብላችሁ ቤት ሄደ ሰው የላካችሁብኝ። በሶስተኛው ቀን በአራተኛው ቀን እንደዚህ አካባቢ እንተዋወቃለን። ይህንኑ ቶፒክ ክርስቲያን ነው ጥሪ ያቀረበው እና እየተተዋወቀን ለምን ማለት እየተተዋወቀን ማንን ነው የምደልሉት? ማንን ነው የምዋሹት? ባይር ቀጥሉ። ካልዋሻችሁ ህይወት ህልውና ስለሌላችሁ፣ በእናንተ ውሸት ግን የሚከብር አንድ አለ።
እርሱም አጋንንትን ያ አላህ ብላችሁ አይምሯችሁ የቀረጻችሁትን አጋንንት እሱን ቬኔሬት አድርጉት በውሸታችሁ። ኦኬ እርግብ አይ ቲንክ ቢኒ ሰላም ብያለሁ። እርግብ፣ ቤላ፣ ሀቢብ፣ ዮሐንስ ኦኬ ሰማሉ። እንዴት አደራችሁ? ሰማለፉኝ። ሰላም ክርስቶስ ይብዛል። እንዴት ሰላም ነው? እንዴት ነው? ሁሉም ሰላም ብያለሁ። እንዴት አመሻችሁ? ከላይ ቆታች እሺ፣ ሁላችሁም እንዴት ናችሁ? እንኳን ደህና መጣችሁ ብለናል። ያ ከውይይት ጥሪው ጋር በተገናኘ ምንድን ነው እነሱ እንግዲህ የውይይት ጥሪ ብለው፣ በነገራችን ላይ የውይይት ጥሪ እንኳን ሲያቀርቡ በስምምነት አይደለም፣ በራሳቸው መስፈርት በራሳቸው ሁሉን ነገር ከወሰኑ በኋላ የውይይት ጥሪ ብለው ያቀርባሉ። ይሁን እስኪ እንደው የውይይት ጥሪ ያቀርበውልናል፣ ቻሌንጃቸውን ቼክ እናድርገው፣ ቻሌንጃቸውን እኛ መፈተሽ እንችላለን ብለን እኔ ለምሳሌ ቻሌንጃቸውን አክሴፕት አድርጌ የሁለታችንንም ርዕስ የሁለታችንም ሃይማኖት ያማክላል ወይም ደግሞ ማዕከላዊ ነገር ነው ብዬ ያመንኩባቸውን ተቀብያቸው የውይይት ጥሪያቸውን ተቀብያቸው ነበር። እኔ ተቀብዬ ነበረ። የውይይት ጥሪያችን በስነ ስርዓት ባለው መልኩ ፖስተር ሰርቼ ፖስት አድርጌ ከዛ በኋላ ደግሞ ማታ ላይቭ ስንገባ የውይይት ጥሪውን በደንብ ክላሪፋይ አድርጌ በዛ በውይይት ርዕስ የሚስማሙ ከሆነ እንዲመጡ መወያየት እንድንችል በውስጥ አውርተን ሁሉ ነገር መወሰን እንድንችል ብዬ ተናግሬ ነበር። ሉክ ከውይይት ጥሪው ይሄ ነገር ከመፈጠሩ በፊት እኔ የሰራሁትን ላሳያችሁ። ይሄንን ሰርቼ ነበር። እኔ እነሱ ባቀረቡልን መሰረት ቻሌንጃቸውን አክሴፕት አድርጌ የሁለታችንን ርዕስ ደግሞ ያማክላል ብዬ እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ነው ወይስ ደግሞ ሙሐመድ ነው የሚለውን ተቀብዬ ነበረ። በስነ ስርዓት ባለው መልኩ ማለት ነው። እና ግርታ እንዳይፈጠር እንኳን ብዬ ማታ ላይ ላይቭ በገባንበት ሰዓት ይሄንን ርዕስ በደንብ ክላሪፋይ አድርጌው ነበር። አዳምጥ፣ ስርዓት ባለው መልኩ ነው። ምንም እነሱ ላይ የተበሳጨ ነው ነገር የለም። ማለት አግሬሲቭነትም አያስፈልግም፣ አጉል ጥላቻም አያስፈልግም፣ አጉል መጥፎ ንግግርም አያስፈልግም። ከተስማማን እንወያያለን፣ ካልተስማማን አልተስማማንም ነው አይደለም። ሁላችንም ያለንን እውነት ለሰው አካፍለን ለመውጣት ነው የምንሞክረው። የሌለንን ውሸት ወይ በውሸት ያልተፈጠሩ ነገሮችን ተናግረን እንትን ለማለት አይደለም። ሁላችንም እውነት ያለንን አካፍለን ነው ለመውጣት የምንሞክረው። እኛም ደግሞ በክርስትናችን እንተማመናለን። ክርስትናችን እውነት እንደሆነ አስረግጠን እናምናለን። ያንን ያመነውን እውነት ለሰዎች ለማካፈል እነሱ የሚያቀርቡልን ቻሌንጅ አክሴፕት አድርገን ሰርተን ነበር ቪዲዮ። ይህንን አንድ ያዳምጠ ነው። ከዛ በኋላ አንድ ምላችሁ ነገር ይኖራል፣ እንመለሳለን። ትክክለኛ ነብይ ነው ባደረጋቸው ሙሐመድ ትክክለኛ ነብይ ነው ባደረጋቸው በተናገራቸው። ሐዋርያው ጳውሎስ ትክክለኛ የአምላክ አገልጋይ ነው ባደረጋቸው በተናገራቸው። ይህንን በራሳችሁ ቁርአንና ሐዲስ ቆማችሁ በራሳችሁ ኢስላማዊ መስፈርቶች ቆማችሁ ከዛ በኋላ ይህንን መወያየት የምትችሉ ሙስሊሞች ማለት ነው። ሁለት ልጆችን ሜንሽን አድርጌ ሰርቻለሁ ማለት ነው። ቪዲዮውን አይታችሁ ከሆነ ከፈለጋችሁ ሁለታችሁ መምጣት ትችላላችሁ። አለበለዚያ ደግሞ ከሁለት አንዳችሁም ብትመጡ ከሁለት ለመወያየት እኔ ዝግጁ ነኝ ማለት ነው። ውይይቱን ያቀረብኩት ስፔሲፊካሊ ራሳቸው ሜንሽን ያደረጓቸው ልጆች ናቸው። መምጣት የምትችሉ ከሆነ አሁንም ደግሞ አለው ሁለታችሁ መምጣት ትችላላችሁ። ከሁለት አንዳችሁም ደግሞ መምጣት ትችላላችሁ። ውይይታችሁን የምትቀበሉ ከሆነ በውስጥ ጻፉልኝ። ታይሙን መቼ እንደሚሆን ሰዓቱን አሬንጅ አድርገን ሌላውን ተነጋግረን በውስጥ እንጨርሳለን ማለት ነው። ያ ይሄንን በስነ ስርዓት ነው የተናገርኩት። በነገራችን ላይ የሚቀበሉ ከሆነ ቻሌንጃቸውን አክሴፕት አድርጌያለሁ። እኔም ደግሞ እነሱ የሚያስማማቸውን ሀሳብ ሰርቼ ቪዲዮ ፖስት አድርጌያለሁ። የሚስማሙ ከሆነ በውስጥ እናወራለን። ዲቤቱ መቼ እንደሆነ ሰዓቱን እንወስናለን። ሌሎች የተለያዩ ነገሮች አሉ፣ አውርተን ዲሳይድ እናደርጋለን ብዬ ቪዲዮ ሰርቻለሁ። ሉክ ማንም ያናገረኝ የለም፣ ማንም መጥቶ ያወራኝ የለም። አልቀበልምም አላሉም፣ ተቀብለናልም አላሉ። ይሄንን በስነ ስርዓትኛ ስርዓት ባለው መልኩ ክርስትናችን በሚፈቅድልን በጨዋነት የውይይት ጥሪያቸውን ተቀብለን ነበረ። ነገር ግን ክርስትናችን በሚፈቅድልን ማንም ያወራን ነገር የለም፣ ማንም ያናገረኝ ሰው የለም። ከዛ በኋላ ምን ተፈጠረ መሰላችሁ? ይሄ ቪዲዮ ፖስት ተደረገ በሙስሊሞቹ ማለት ነው። ይሄ ቪዲዮ ሉክ እኔ ያቀረብኩት ይሄኛው ልጅ እንዲመጣ ነበረ። ከኔ ጋር አድርገው ሰርተዋል። መቼ? ሐሙስ ማታ
ብለው በራሳቸው ፔጅ ላይ ፖስት አድርገዋል። ማንም መጥቶ አላናገረኝም፣ ተቀብያለሁም አላሉም። ሪባትሉ ምን እንደሆነ አልተነጋገርም። ኢንትሮዳክሽን ስንት ደቂቃ እንደሆነ አልተነጋገርም። ጥያቄና መልስ ስንት እንደሆነ አልተነጋገርም። እያንዳንዱ ውይይት ላይ የሚደረጉ የሚፈጠሩ ነገሮችን ሂደቱን በሙሉ ማውራት አለብን ጠንቅቀን አይደለ? ነገር ግን እዚህ ጋር ሐሙስ ማታ 3 ሰዓት ብለው ቪዲዮ ሰርተዋል። ማንም አላናገረንም። ርዕሳችንንም አግሪመንት ላይ እንኳን አልደረስንም ነበር። ያወሩናል እንደ ህፃን ልጅ እኮ ቤታቸው ነው የምንሄደው። ደግሞ ምን ይላል እዚያ ሙስሊሞች ፊት መምጣት ማውራት ይችል ይሆን ብለው ሰርተዋል። እዚህ ጋር እነሱ ቤት ነው የምንሄደው። ምን አይነት ዘገምት ናቸው ግን! ተከታዮቻቸውን እንዴት ቢንቁ ነው? ምን ያህል ተከታዮቻቸው ክብር ባይኖራቸው ነው? ለተከታዮቻቸው ምን ያህል ንቀት ቢኖራቸው ነው? ቀጥል። ሶሪ ኢንተራፕት ስላደረጉ ችግር የለውም። በዚህ መልኩ ውይይቱን ራሳቸው ሰዓቱን ዲሳይድ አድርገው ወስነው ምንም ባልተነጋገርንበት መንገድ ማለት ነው ትናንትና ገብተው እንደዛ ፖለቲካና ድራማቸውን ሰርተዋል። እፎይ ቲክቶክ ላይ ያሉ ኡስታዞችን የትኛውንም ውይይት ጥሪ አልተቀበለም። የትኛውንም የውይይት ጥሪ አልተቀበለም። ቪዲዮም አልሰራም፣ ላይቭ ላይም አልተናገረም። በየትኛውም ሁኔታ ቴሌግራሙም ላይም አልለጠፈም፣ ፌስቡክ ላይም አልለጠፈም። ተቀብያልችኋለሁም ብሎ በፍጹም አልተናገረም። ነገር ግን በተደጋጋሚ ለነሱ የዛሬ ዓመት የውይይት ጥሪ ሲያቀርብ ነበር። አንዱም ግን ሊመጣ አልቻለም። በአሁኑስ አሁን እንዳለ እነሱ አጭበርባሪዎች፣ ውሸታሞች እጅግ በጣም አጭበርባሪዎችና ውሸታሞች ከመሆናቸው የተነሳ አይ እነዚህ በጣም እየዋሹ ነው፣ እያንዳንዳቸው ነገር አሁን ሴራቸው እየተገለጠ ያለው አሁን ነው። በተለይ አሁን ላይ እጅግ በጣም አጭበርባሪና ውሸታሞች እጅግ በጣም ማለት ነው። ከነዚህ ከፍ አድርጎ እፎይ ለነ ያሲን ኑሩ፣ ለነ አህመድ ዲንጀበል፣ ለነ ኡስታዝ አቡበከር አህመድ ለነሱ የውይይት ጥሪ አቅርቦ ነበር። እፎይ ቲክቶክ ላይ ላሉት ውር ለሚሉት እኛ አለን ብለን ተቀብለናቸው ነበረ። ነገር ግን ማንም ያናገረን የሙስሊም ኡስታዝ ቲክቶክ ላይ የለም። ማንም የመለሰልን የለም። በዚህ መልክ ድራማቸውን ሰርተው ጨርሰዋል ማለት ነው። እነሱ ድራማችሁን ስሩ፣ እንዳታቆሙ። እድሜ ልካችሁን የምትቀበሩበትን ስራ ስለምትሰሩ እናመሰግናለን። እድሜ ልካችሁን ነው የምትቀበሩት። ዛሬ አይደለም፣ ትናንት አይደለም፣ ነገ ተነገ ወዲያ ይሄን ድራማችሁን ትቀጥላላችሁ። እርግጠኛ ሆኜ የምነግራችሁ ከዚህ ድራማ መቼም አትቆጠቡም፣ ትቀጥላላችሁ። ምክንያቱም ሃይማኖታችሁ ነው። ምክንያቱም እስልምና ይህ ስለሆነ ነው። ምክንያቱም እስልምና ፖለቲካ፣ ድራማ፣ ውሸት፣ ማጭበርበር፣ ሐሰት ስለሆነ ማለት ነው። ቀጥሉ፣ እንዳታቆሙ። እናቁም ብትሉ ደግሞ ማቆም አትችሉ። ስለዚህ እኛ ደግሞ የእናንተን ውሸትና የሐሰት ፕሮፓጋንዳ እንጠቀምበታለን ማለት ነው። እንጠቀምበታለን። እኔ ግን አይወንደር ሜቢ አሁንም እንዲያው ቻንስ እንድትሰጡን እንፈልጋለን የሚሉ ከሆነ እኔ አሁንም ዝግጁ ነኝ። እኔ ራሴን ወክዬ ስናገር አሁንም ዝግጁ ነኝ። ባቀረብኩት የውይይት ጥሪ መወያየት የሚፈልግ ሙስሊም ካለ ቲክቶክ ቪዲዮ ሰርቼ የሰጧቸው ልጆች መቀበል የሚፈልጉ ከሆነ አሁንም እኔ ለመወያየት ዝግጁ ነኝ። እኔ አጭበርባሪነታቸውን እናውቃለን፣ ውሸታቸውን እናውቃለን። ነገር ግን ህዝቡ ያውቅ ዘንድ እኛም ያለን እውነት ለመናገር እንችል ዘንድ ይህንን የውይይት ጥሪ አሁንም ቻንስ ሰጣችኋለሁ። ቪዲዮ ሰርቼ የለቀኩላችሁ 2 ልጆች ማለት ነው። ይህንን በግሌ ስለ ራሴ እናገራለሁ። ያ ጥሪ ያቀረበው እነሱ ክርስቲያን አክሴፕት ያደረጋቸው 2ቱን ነው። ሳይጠሩ ጥልቅ እንደርገው ዝም በማለት ብዙም አዋጭ አይመስለኝም። ክርስቲያን ሜንሽን ያደረጋቸው አካላት ዝም ብሎ ፊን ማለትና ስም እናጠፋለን የሚለውን ተዉትና ቀረቡ፣ ተወያዩ። አሁን ፊን የምትሉት አካላት ሁላቸውም ጥሪ ያቀረብኩላችሁ ቪዲዮ እንዳለ እንዳዘነጉ ሁላቸውም ማለት ነው። ኢች ጥሪ ያቀረብኩላችሁ አለ። እኛ ምናል ፍትሃዊ እንደሆነ የምታውቁት ሰዓት እንነጋገር፣ በኮስት እንወያይ እንጂ ተሰብስበን ይመጣ ይሆን አይመጡም እያን የምንጃጃል ከንቱ አይደለንም። እኛ ኦዲየንሳችን ያስተውላል። እዚህ ውስጥ ፕሮፌሰሮች ይኖራሉ፣ ዶክተሮች ይኖራሉ፣ ብዙ የተማሩ አሉ። ከ8ኛ ክፍል የወደቁ ብቻ አይደሉም።
የወደቁ ብቻ አይደሉም። ያሳዝን ነው እኮ በዩቲዩቡም በቲክቶኩም በምኑም በቃ እንዴት እንደዚህ ግን ኧረ እባካችሁ ኧረ በእንደዚህ አይደለም